አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ከተከተ ሄደልኝ ተገናኝተን ነበረ ነግራኛለች። ስለዚህ ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም። መገናኘታችንን ማለት ነው። ከዴፍ ጋር መጥተው ነበር እንዲያበሩ እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙ የሚነግራኝ ያስታወስኩት ነበር። ስለዚህ ለሁለታችን ዛሬ ጥያቄ ያለን ሄርሜላ ነው ማለት ነው። ጋሽ አሸብር ዋት ኢዝ ዘ ጥያቄ ዋት ኢዝ ዘ ኩዌሽን ማርክ ዚስ ቱ አስማን ኢዝ ኩዌሽን ማርክ ያንተስ ከፋነት ጭራሽ እኮ ተገናኝተናል ስትለው ሩታዬ ነብሯ አልተገናኘንም አላስታውሰውም ማለት ነው። ከዴፍ ጋር መጥተሃል እኮ ስትለው አላስታውሰውን ነው ምልሽ፣ ግን ቪዲዮ ማይቻለው እማማትን በኋላልም ነግራኛለች ብሎ ሽምጥጥ አደረገ ማለት ነው። አተ የተምር ስቴት ጸሐፊ ነው ምንድነው ኃላፊ ነው እኔ ምን አገባኝ። እና ካልተፈራረምኩ አላምንም ያለው መንታ ወንድምህ ነው ወይስ አባዜህ ነው? ኧረ ወይኔ ዘንድሮ ደግሞ እኮ ወንድሙ አባረረው። መከራከሩ ተውና ከፊት የጥፋለው ማለት ነው። እኔ ብለው በሰላም ነው ጋሽ አሸብርዬ። በመጀመሪያ ከጋሽ ብርቁ ወጥተህ ወደ ራስህን ስለገባ የአእምሮ ዘግመተኛ የነበርከው ወደ ጤናህን ስለተመለስክ እጅግ በጣም በእውነቱ ደስ ብሎናል ማለት ነው። ነገር ግን መዋሸት ምን አስፈለገ? አይግዳችን እንግዲህ ጭቅጭቁ ሊጀምር ነው። ቤተሰብ ሊጀምር ነው። እኔ እኮ የውሽንቢት ደግሞ ማሽቋለጥና አብርሃም ወደ ራስህን ስለተመለስክ በጣም ደስ ብሎኛል። አሁን መወሰን ስለቻልክ ለብዙ ጊዜ ስጠብቀው የነበረው ይሄ ነው። አሁን ለምርጫ ሁለታችንም እንትን ባንልም ትመረጫታለሽ። የትኛው ፓርቲ እንደሆንሽ ባላቅም ማለት ነው። ምንድን አሽቃባሽ? አይሮታዬ የኔ ቀብራራ የኔ ጀንተል ብላ ማለት ነው። ይቺ ልፍስፍስ ይቺ ደባል ማለት ነው ስትልፈሰፈስ፣ ሩታዬ ግን ቆፍጠን ብላ ማለት ነው። ለማንኛውም እናንተ ሰላምታ ሳልሰጥ እኮ ጠሰጠስኩት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ጋሽ አሸብር ወደ ራሱ ተመልሶ መጥቷል ማለት ነው እንዳያችሁት። ነገር ግን ገና ከመምጣቱ ኤፍሬም እና ዳኒሻ ግን አታስፈልጉኝም እና አሁን በዚህን ሰዓት ሁለቱ ነው መጠየቅ የምፈልገው፣ ውሽሚትና የሚስቱ የልጁ እናት ማለት ነው። እነሱን መጠየቅ ነው የምፈልገው፣ ውጡልኝ ብሎ ጎሽ። ዳኒሻ እንኳንም አባረርኩ፣ ግን ኤፍሬም ለምንድን ነው ያባረርከው? ያንተ ህይወት ለማስተካከል ወደ ሚስት ወደ ልጅህ እንድትመልስ እኮ ነው እያረገ የነበረው ማለት ነው። ሲቀጥል እሺ ብሎ እሱም ሄደ፣ ተከራከሮት ነበር ሳይመስለውም ትቶለት ደህና ዋሉ ብሎ አሰናብቶ ሄዷል። ነገር ግን አብራርቶለታል። እኔ ያ ሁሉ ነገር ሳደርግ የነበረው ራስህ ወደ ባለቤትህ እንድትመለስ ለራስህ ይወስን ነው ብሎታል ማለት ነው። ነገር ግን ማብራሪያው ግን አላስፈለገውም ጋሽ አሸብር ማለት ነው። መከራከሩን ትተህ ከፊቴ ጥፋልኝ ብሎታል ማለት ነው። አይ ብርቁ ከመደንዘዝ ወጥተህ እኮ ወደ ራስህ ተመልሰህ ገና ከመምጣት ግን እንደዚህ ኩዌሽን ስትሆን ግን በጣም ነው ያሳቀኝ ማለት ነው። ወዲያ አታስቀው፣ ጥርሴስ ልማዴ ነው አለ መኮንን ላቀው። አንተ ሰውዬ ሩታዬ እኮ ሰሞኑ ተገናኝተናል ስትለው አላስታውስም አላት ማለት ነው። ከዴቭ ጋር መጥተሃል እኮ ስትለው አይ አላስታውስም፣ ነገር ግን ቪዲዮን አይቻለሁ፣ መምጣቴን መጥቻለሁ፣ ተገናኝተናል፣ ግን አላስታውሰውም ቡዜ ነግራኛለች ብሎ እረፍ። ያ ሁሉ ለካ በኬክ ሰርፕራይዝ የተደረገው ሸምጥጥ አረገ ማለት ነው። ጭራሽ የተምር ሪል ስቴት ሱቅ የሱቅ ባለቤት አድርጎ ስጦታ ጊፍት ሰጥቶት ካልተፈራረምኩ አላምንም ብሎ አንገቴ ይቆረጥ ሲል የነበረው ያዙኝ ልቀቁኝ ሲል የነበረው ሰውዬ ጭራሽ አላቅም አላስታውስም ብሎ ሽምጥጥ አድርጎናል ማለት ነው። ቤተሰብ ሽምጥጥ። አቤት እናቴ። አሁን ምን ይባላል እናቴ? መልቀስ አይሻልም? መልቀስ ይሻላል አይደል? ቤተሰብ እናልቅስ አብረን ማለት ነው። አይ ቀለምዬ አይዞሽ፣ ተመለሽ፣ ወደ ራስሽ ተመለሽ። ግን ጋሽ አሸብርዬ ማለት ነው
በጭንቅላቴ የሚመላለስ ነገር አለ። ጥያቄ ያለኝ ለሁለታቸውም ማለት እንኳንም እንዶ ከጭንቅላት ሆነ እውነቴን ነው እንኳንም ከሆደ አልሆነ ከሆደማ ቢሆን እኮ ጉዳችን ፈልቶ ነበረ። ጥያቄ ከሆደ ቢሆን ማለት ነው ከጭንቅላት ስለሆነ ግን ደስ ብሎናል። ነገር ግን ሩታዬና ውሽሚት ምንድን ነው የምትጠይቀው? ደግሞ እኮ እውነቴን ነው የምላችሁ እንደፈረደብን ያው ወደ ሩታዬ አይኑ ሊያዞር እንደሆነ ያስታውቃል። ቤተሰብ እንዶ ዝም ብዬ በመላ ሳያየው ማለት ነው ሩታን ግን እንትን ሊላት ነው በቃ በዚህ ሰሞን ሊቀፍልባት ነው። እውነቴን ነው የምላችሁ ያው ከውሽሚት ጋር ሊቀጥል ያሰበ ነው የሚመስለው። ለምን ድራማው እንዲቀጥል ተፈልጎ ነው። ድራማው እንዲቀጥል የተፈለገ ነው የሚመስለው አዝማሚያው ማለት ነው። እና እንዳትጨናነቁ ይሄ ነገር ከተከሰተ እንዳትጨናነቁ። ነገር ግን ጥያቄውን ለሁለታቸውም ነው። ግን ምንድን ነው ያለችው እትዬ ትንቧለል ማለት ነው። ያው ብዙ ነገር ተነጋግረናል ብለዋለች። ይሄ አሳስረዋለች። ብዙ ነገር ስለተነጋገርን ነገሮችን እንዳታበላሽ ቀስ እያልክ አስበው ወስን ብለዋለች ማለት ነው። ያው ወስን ማለት ከሁለት አንዳቸውን መርጠህ የራስህ አድርግ፣ በኋላ ግን እንዳትጸጸት፣ ጸጸት ላይ እንዳትወድቅ ብላታለች ማለት ነው። አይ የሚሸጥ ላም የመሰለ እንትና ውሽሚት እየዛ ቆመሽ እንዶ ለድርድር ስትቆሚ አንቺ ወራዳ ማለት ነው። ወራዳ ሩታ ሳትፈልግም ቢሆን በግድ ለልጇ ስትል ነው። ለልጇ ስትል ማለት ነው። ልጇን ያለ አባት ላለማስቀረት ልዑል ብቻውን ላለማስቀረት ብላ ሊሆን ይችላል። አንቺ ምን ሆነሽ? አንቺ ወራዳ፣ አንቺ ቀላል ማለት ነው። ደግሞ ስትቅበዘበዝ አፍርሽዬ እንኳን ስለመጣ እግዚአብሔር እንኳን ማረ እንዶ ድፍት አድርግሽ አንቺ ሴትዮ ማለት ነው። አንቺ ቀለብለም ማለት ነው። አንቺ ቀለብላባ ማለት ነው። እግዚአብሔር እንኳን ማረ፣ እግዚአብሔር እንኳን ለዚህ ያበቃ። ሙዝዬ በድጋሚ እንዶ ልሳምሽ፣ ድንጋይ ሳሚ አንቺ ሆንሽ ከንቱ። ምን አድርጋ ነው እትዬ ትንቧለል የምትስሚያት ማለት ነው? እኔ እኮ እንዶ የዳኒ ክፋቱ ደግሞ የዳኒ ማሽቃበጥ ደግሞ ሴታ ሴት ማለት ነው። በጣም ጥሩ የሆነች እህት ነው ያለቻቸው እና የእሷንትን ማመስገን አለባቸው። ምናምን ቀብራሪ ሩታዬ አይ ማመስገኑ እንደርስበታለን። ነገር ግን በሁለታቸው መካከል በእህትና በወንድም መካከል ባትገባ እነሱ ለብዙ ጊዜ የሚተዋወቁ ናቸው ብላ እንዶ አሳፈረችው ማለት ነው። ምን ያፍራል እሱ እኮ እናቴ አልፈጠረበትም እኮ ማፈርም አልፈጠረበትም። አሽቃባጭ እድሜ ለዘላለም እንደዚህ ሱኩ እንዳልክ እንዳሽቃበጥክ ነው ዳኒሻ የምትኖረው አንተ ሱታፌ ማለት ነው። አሁን አንተ ቡዜና ኤፍሬምን ለመለያየት ለምን ፈለክ? እኔ አሁን አብርሃም ደህና መሆኑን ነበር የምፈልገው። አሁን ብዙም ጭቅጭቅ አስፈልገኝ። ከዚህ እንኳንም ላጥ ብለህ ወጣ አንተ አጎብጋቢ ማለት ነው። አንተ አሽቃባጭ ደግሞ ሽምቢትዬ ሻይ ቡና ማለታችንን አይቀርም። አዎ አብርሃም ከጠነሸሽ እውነቴን ነው ከዳኒ ጋር ብትሆኝ ያዋጣሻል። ያዋዛልቅሽም እንጂ ዳኒ ማለት ነው ሸርተቴ ነው ጥሎሽ የሚጠፋው ማለት ነው። እንደ አብርሃም ግግም ብሎ የሚኖር አይደለም። ለማንኛውም እንግዲህ ቤተሰቦቼ ኮሽን ማርክ ብሏል። እንግዲህ የሁለታቸውንም ጥያቄ ያለኝ ጥያቄ በጭንቅላት እየተመላለሰብኝ ያለ ጥያቄ ምንድን ነው? ያው ስለመተቱ ከተባለ በሩታም አደረገች ብለዋል። ውሽሚትም በሰዓቱ ላይ ያደረገች ተብሎ ነበረ። ስለዚህ ሁለቱንም እንዴት ነው ብለህ ልትጠይቃቸው ነው ወይስ ምንድን ነው? ጋሽ አሸብርዬ እንኳ ያንተ አዝማሚያ እኮ እውነቴን ነው ምንም አያምረኝም። ግን እውነቴን ነው የምልህ አሁንም ሩታን እያሰደብክ ብትመጣ ሩታ ላይ ለመሸቀል ብትፈልግ እውነቴን ነው የምልህ ዛላ ወገብህን እያልኩ ከረከስህን እያልኩኝ እየቀጠቀጥኩ ነው የምሄደው ማለት ነው። የልጅህ እናትን አስከብር አንተ ሰውዬ ማለት ነው። ለልጅህ እናት ክብር ይኑርህ። በቃ እስካሁን ድረስ ሸቀልክባት እንዴ? አይበቃህም ወይ? ሸቀልክ እኮ በአንተ በራስህም ላይ በቤተሰብህን ላይ በልጅህም ላይ እንዶ በሩታም ላይ ሸቀልክ እኮ አይበቃም? እስኪ አንዳንዴ አልሐምዱሊላህ ብላችሁ ፈጣሪያችሁን አመስግኑት። እንዲህ ምን ሆናችሁ ነው? ምን ሆነ ነው ጋሽ አሸብር? አሁን አዝማሚያህን እውነቴን ነው የምልህ አዝማሚያህን ወደ ሄርሜላ ሆኖ ሩታን እንትን ለማለት ነው። ያው ሩታ የሆነ ነገር ካላንቀሳቀሰችው ሚዲያውን መንቀሳቀስ አይችልም። ጀናዛ በሉት፣ በሁለት እንጨት የሚሸከሙት ጀናዛ በሉት። ሩታ እኮ የሆነ ነገር ተናዳም የሆነ ነገርም እያደረገች ካላንቀሳቀሰቻቸው አይዲያው የእሷ ካልሆነ በስተቀር በፍጹም እይታ የለም የእያንዳንዳቸው ማለት ነው። ሶ አሁን እንዲንቀሳቀስ ነው ቤተሰብ። አሁን በአዲስ ምዕራፍ 3 ምዕራፍ 4 ሊሆን ነው ማለት ነው። አሁን ወደ አንዱ መረጥኩ ብሎ እንግዲህ ጥያቄ ወይም ደግሞ ጥያቄ ጠየቅኩ ብሎ ያዙኝ ልቀቁኝ ሲሉ ይመጣሉ። ለማንኛውም እንግዲህ ተዘጋጁበት የኔ ቤተሰቦች ማለት ነው። በተረፈ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የነገ ሰው ይበለን። መልካም አዳር። ቻው